ይህ ሚኪያስ ሚዲያ ነው። በአማራ ክልል በደቡብ ጎንደር ዞን ከእስቴ ደብረታቦር፣ ከእስቴ ስማዳ፣ ከእስቴ አንዳቤት፣ ከእስቴ ባህር ዳር ከተሞች የሚያገናኘው መንገድ ከተዘጋ 8 ቀን እንዳለፈው ለማወቅ ተችሏል። አቅም ያለው ወደ ደብረታቦርና ባህር ዳር በእግሩ ነው የሚጓዘው የሚል መረጃ ከአካባቢው እየወጣ ይገኛል። መንገዱ የተዘጋው የአካባቢው የሚንቀሳቀሱ የታጠቁ ኃይሎች እገዳ ጥለው ነው በማለት ነዋሪዎቹ ተናግረዋል። በትግራይ ክልል ሳምረ፣ አበርገሌና የጭላ ወረዳዎች በሚገኙ ቀበሌዎች የሚኖሩ ነዋሪዎች መታወቂያ ለማውጣት በቅድሚያ ለህወሓት ክፍያ እንዲፈጽሙ ተጠይቀዋል ተባለ። ነዋሪዎቹ እንደተናገሩት የፓርቲ አባል ሳይሆኑ በቅድሚያ የገንዘብ ክፍያ እንዲፈጽሙ መጠየቃቸው አግባብ እንዳልሆነ አንስተዋል። ይህ የገንዘብ ክፍያ እስከ 250 ብር ድረስ የሚደርስ ሲሆን ነዋሪው አሁን ካለበት አጠቃላይ የኑሮ ችግር በተጨማሪ አግባብነት ለሌለው ወጪ እየተዳረገ ነው በማለት መረጃዎች አመልክተዋል። ይህን ተከትሎ በክፍያው ዙሪያ ጥያቄ ያነሱ አንዳንድ የአካባቢው ነዋሪዎች ከመንግስት አመራሮች ዘንድ ማስፈራሪያ እየደረሰባቸው ነው ተብሏል። በትግራይ ክልል ላዕላይ ቆራሮ ወረዳ ሀክፈን ቀበሌ 37ኛ ዓመት የትግራይ ሰማዕታት ቀን በትናንትናው ዕለት ታስቦ ውሏል። በዚህ የመታሰቢያ ቀን ላይ የህወሓትና የጊዜያዊ አስተዳደሩ ከፍተኛ አመራሮች ንግግር አድርገዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ ዛሬ ዓመታዊውን የሰማዕታት ቀን በምንዘክርበት ወቅት የትግራይ ህዝብ በርከት ያሉ ጥያቄዎች ባልተመለሱበት ሁኔታ ላይ ይገኛል ብለዋል። አክለውም የትግራይ ግዛታዊ አንድነት የተጠበቀ እንዲሆን፣ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱና ሌሎች ብሔራዊ ጥቅሞች እንዲመለሱ አሁን ካለን በበለጠ ልንሰራ ይገባናል ሲሉ ተናግረዋል። የትግራይ ክልል ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ ደግሞ የሰማዕታትን አደራ ከጫፍ ለማድረስ እንዲቻል ሰላማዊ ትግል እናካሄዳለን ያሉ ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ግዛታዊ አንድነት ለማረጋገጥ እና ተፈናቃዮች ወደ ቀያቸው ለመመለስ እንደ ድርጅት ሰላማዊ የፖለቲካ ትግል የምናካሄድ ይሆናል ብለዋል። በዚሁ መርሃ ግብር የሰማዕታት መታሰቢያ ሐውልት መመረቁን ለማወቅ ተችሏል። የአክሱም ከተማ የ12ኛ ክፍል ሙስሊም ሴት ተማሪዎች የዩኒቨርሲቲ መግቢያ ፈተና እንዳይፈተኑ መደረጉ ተገልጿል። የክልሉ ትምህርት ቢሮ በበኩሉ 12ኛ ክፍል ሙስሊም ሴት ተማሪዎችን በሁለተኛው ዙር እንዲፈተኑ ለማድረግ እየሰራው ነው ብሏል። በትግራይ ክልል ማዕከላዊ ዞን የአክሱም ከተማ የ12ኛ ክፍል ሙስሊም ሴት ተማሪዎች በሂጃብ ምክንያት የዩኒቨርሲቲ መግቢያ ፈተና እንዳይፈተኑ መደረጋቸውን ለማወቅ ተችሏል። ተማሪዎቹ ከዚህ ቀደም ከ8 ወር በላይ በሂጃብ ምክንያት ከትምህርት ገበታ ውጭ ሆነው የቆዩ ቢሆንም ትምህርት ሚኒስቴር የዩኒቨርሲቲ መግቢያ ፈተና ፎርም እንዲሞሉ አድርጌያለሁ ማለቱ ይታወቃል። ይሁንና ተማሪዎቹ በአክሱም ዩኒቨርሲቲ እየተሰጠ በሚገኙ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና እንዳይፈተኑ መደረጋቸውን ገልጸዋል። የትግራይ ክልል ትምህርት ቢሮ በበኩሉ የአክሱም ከተማ የ12ኛ ክፍል ሙስሊም ተማሪዎች የመፈተኛ አድሚሽን ካርድ ዘግይቶ የደረሰ በመሆኑ በሁለተኛው ዙር እንዲፈተኑ ለማድረግ እየሰራን ነው ሲል ገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ይህንን ጉዳይ አስመልክቶ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ በጻፉት መልእክት የአክሱም ከተማ የ12ኛ ክፍል ሙስሊም ሴት ተማሪዎች የ12ኛ ክፍል የዩኒቨርሲቲ መግቢያ መፈተኛ ፎርሙ እንዲሞሉ የተደረጉት በፌዴራል ትምህርት ሚኒስቴር በመሆኑ የመፈተኛ አድሚሽን ካርዳቸው ሊዘገይ ችሏል ብለዋል። በዚህም ምክንያትም አሁን ከሚፈተኑ ተማሪዎች ጋር እንዲፈተኑ ማድረግ አልተቻለም ያሉ ሲሆን በመጪው ሐሙስ ጀምሮ በሚሰጡ የሁለተኛ ዙር ፈተና ላይ እንዲፈተኑ ለማድረግ እየሰራን ነው ብለዋል። የትምህርት ቢሮ ኃላፊው ይህን ይበሉ እንጂ ተማሪዎቹ ከፈተና በፊት በሚደረጉ ገለጻዎችና መሰል ፕሮግራሞች ላይ እንዳይሳተፉም መደረጋቸውን ተናግረዋል። በአክሱም ከተማ ከዚህ ቀደም የ8ኛ ክፍል ሙስሊም ሴት ተማሪዎች በሂጃብ ምክንያት ፈተና ላይ እንዳይቀመጡ መደረጋቸው ይታወቃል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ምሽት።